በሀገራት ፖለቲካ በዓለም አቀፉ ፖለቲካ አሁን ባለው ወልድ ኦርደር ማለት አሜሪካ ማለት የእግዚአብሔር ያልናት በዓለም ፖለቲካ ውስጥ ከአሜሪካ ጋር ፊት ለፊት ማንንም መጋጨት አይፈልግም። ሩሲያ እንኳን መጋጨት አይፈልግም። ቻይና አይፈልግም። ይሄ ነው ዱቄት። አሜሪካ ዋይት ሃውስ ቁጭ ብሎ ይቀልድልሃል። ፎቶ አፕ የነበረችውን ሲቹዌሽን አጋጣሚ ጭራሽ ወደ ሌለ የዓለም ጦርነት ቀየረው ሰውዬው። You're gambling with World War III. You're gambling with World War III. And what you're doing is very disrespectful to the country, this country. Your country is in big trouble. I know. You're not winning. You're not winning this. You have a damn good chance of coming out okay because of us. Mr. President, we are staying in our country, staying strong from the very beginning of the war. We've been alone, and we are thankful. I said thanks you haven't in been this alone. cabinet. You haven't been alone. We gave you, through this stupid president, $350 billion. We gave you military equipment, and you men are brave, but they had to use our military. So what about if you didn't have our military equipment, this war would have been over in 2 weeks. In 3 days, I heard it from Putin. In 3 days. Zelensky ማለት ወፍ ነው። በትራምፕ እጅ ላይ ያለ ወፍ። ትራምፕ አት ኤኒ ታይም የሰው ይለስከድል ይችላል። ለምን መሰለህ? ያጠፋል። ሰውየውን እንኳን አይደለም ሀገር ያጠፋ ይችላል። ይኸውልህ ወንድም ዘለንስኪ የሚያወራው ወሬ በሙሉ በአሜሪካ ሚሊተሪ ኢንተለጀንስ ቁጥጥር ስር ነው ያለው። ወሬው እኮ ምነግርህ እሱ ብቻ እንዳይመስል። ያሜ የዩክሬን ወታደሮች የሚያወሩት የሚገናኙት የሚነጋገሩት በምን እንደሆነ ታውቃለህ? የሚነጋገሩት ምን የሚሉት እኮ በስታርሊንክ ነው። ስታርሊንክ ማለት ሳተላይት ነው። ሳተላይት የኤለን መስክ ነው። ኤለን መስክ ሰጠው ሳተላይት እኮ ነው የሚዋጋው። ወታደሮቹ ኮሙኒኬት የሚያደርጉት የሚገናኙት እኮ በኤለን መስክ ሳተላይት ነው። እሱ ኢንተርኔት ፑቲን ኢንተርኔት ሁሉ አፈራርሶት በዛ በስታርሊንክ ሳተላይት ተገናኝተው ነው የዩክሬን ወታደሮች የሚንቀሳቀሱ። ድሮንሱን የሚያንቀሳቅሰው በስታርሊንክ ነው። ወፉ ድሮንሶቹን የሚተኩሰው አንደኛ ድሮንስ ያወራት ነው ይላል ዱቄ። እነዛ ድሮንሶቹ እኮ የሚንቀሳቀሱ በስታርሊንክ ነው። ስታርሊንክ ኤለን መስክ ነው የላካው። ወደ ራሽያ የላካቸውን ድሮንሶች እኮ መልሶ ዘለንስኪ ጭንቅላት ላይ እንዲፈነዳ ማድረግ ይችላል። ሰውየው ቅሽቢ ነው እንዴ? ከዶናልድ ትራምፕ እና ከአሜሪካ እርዳታ ውጪ አንዳች እርምጃ መራመድ የሚችል ሀገሩ ማስቀጠል የሚችል አንድ ሳምንት መዋጋት የሚችል ቢሆን ኖሮ ከፑቲን ጋር መዋጋት የሚችል ሰው ቢሆን ኖሮ ምንም እኮ ማይንድ አያደርገው። 3 ሳምንት አይቆይም ሰውየው እኮ ያለኔ 3 ሳምንት አትቆይም አለው። ፑቲንም እንደዛ ብሎ ነበር አለው። ኦሬ በስመ አብ የኔ ወንድም ከፑቲን ተጠብቆ ያቆመው እኮ እሱ ነው። ሁለተኛ ፑቲን በለው ማለት ይችላል። አጅሬ አግኝቶ ነው እንዴ አፈር ድሜን ያበላል ወደ ኢሚዲየትሊ ማለት በአንድ ሳምንቱ የዩክሬን ሌላ ግማሽ መሬት ሊይዝ ይችላል። ምን አድርጎ የአሜሪካ ጦር መሳሪያ F-16 ያለው እሱን ታወርዳለህ። አውሮፕላን ጀቱ ማለት የአሜሪካ ጀት የአሜሪካ አየር መከላከያ አየር መቋሚያ ያለው እሱን ታነሳለህ። በሱ እኮ ነው ብቻ ያለው ኤር ዲፌንስ ሲስተም የአሜሪካ ኤር ዲፌንስ ሲስተም ነው። ሰውዬ ቁጭ አድርጎ እንደሰው ያቆየው እኮ እሱን ካነሳበት ወፍ የለም። ሶስተኛ እዛው ዩክሬን ውስጥ የሚዋጉት እነዚህ የአሜሪካ ጦር መሳሪያዎችን ኦፕሬት የሚያደርጉት እኮ የአሜሪካ ወታደሮች ናቸው። የአሜሪካ ወታደሮችን ማስቆም ትችላለህ አላሉ አንተ ጉድ ፈላ። አንድ አሜሪካዊ እዛ አሜሪካ ውስጥ እንዳይንቀሳቀስ ብሎ ይሄ ሰው ማዘዝ የዩክሬን ኤር ዲፌንስ ሲስተም እና ዘመናዊ ተዋጊ አውሮፕላኖችን የሚያንቀሳቅሱት የአሜሪካ መርሰነሪዎች ናቸው። የቀድሞ አሜሪካ ወታደሮች እዛ ተቀጥረው የሚሰሩ ናቸው። ኢሚዲየትሊ እነሱ ማስወጣት ያይሰውዬ ወፍ የለም በለ። ሶስተኛ የፈለገውን ነገር ቢያደርግ ራሱ እነዚህ አውሮፓዎች እንግሊዝ፣ ጀርመን ምናምን ነገር የሚባሉ አይደል የአውሮፓ ኮልኮሌዎች አሉ። እነዚህ በሙሉ ድጋፍ እናደርጋለን ብለው ያወራሉ። ድጋፍ እናደርጋለን አንድሽ ድጋፍ እንዳታደርግ ቢላቸው ጸጥ ረጭ ነው። ለምሳሌ የነሱ ህልውና የነሱ ዲፌንስ ሲስተም ራሱ የተመሰረተው ናቶ ላይ። የአውሮፓኖች እኮ የራሳቸው ሚሊተሪ ዲፌንስ ሲስተም የላቸው። ራሽያን ለመቋቋም ራሳቸውን ለመከላከል በጀታቸው ሌላ ቦታ ነው የሚያውሉት። አውሮፓኖች ተጠብቀው ያሉትና የአውሮፓ ዲፌንስ ሲስተም መሰረቱ ናቶ ወይም አሜሪካ ላይ ነው። እና እነዚህ ሰዎች ከአሜሪካ ፍቃድ ውጪ ወላ ፖላንድ ነሽ ወላ ኢጣሊያ ወላ ምናምን ወላ እንግሊዝ ያወራል ወራ ይችላል አቁም ብሎ ቢላቸው ጸጥ ረጭ ነው የሚሉት። ፑቲን የሚገርማችሁ ፑቲን እኮ በጦርነት መሃል ሆኖ ምርጫ አደረገ። ሸፋፋ በለው ጠማማ በለው የተቀረበረ በለው የተግባበረ በለው ወራጋ ፑቲን እኮ ምርጫ አደረገ። አይናችሁ ያይ በጦርነት መሃል ሆኖ እሱስ በጦርነት መሃል ሆኖ ምርጫ አላደረግም ማለት ማርሻል አወጀ። ምርጫ አላደረግም ዲክታተር አለው። ከዛ በኋላ ማነው እርግጥ ነው ማነው ዲክታተር ካልከኝ ፑቲን ሳይሆን አሁን ይሄ ሰውዬ የጦርነት ፑቲንም ጦርነት እሱ ነው ምርጫ አድርጓል ነው። ይሄ ጦርነት ምርጫ ካደረገ እኮ እንደሚሸነፍ ያውቃል። ሁለተኛ ነገር መታወቅ ያለበት ነገር ምን አለ መሰለህ
ይሄ ሰውዬ እኮ በምን አቅሙ እዚህ ጋር ቁጭ ብሎ እንደሚያወራ ነው ግራ ቢገባኝ። ለምን መሰላችሁ? ከራሻ ጋር ድርድር እንዳይደረግ በአዋጅ በህግ እኮ አግዷል ወፉ። ከሩሲያ ጋር ምንም አይነት ድርድር እንዳይካሄድ በሚል ይሄ እኮ በራሱ እኮ ህግ አውጥቶ አዋጅ ከልክሏል እኮ። በምን አቅሙ ነው የሚያወራው? ከፑቲን ጋር ድርድር ማድረግ አይቻልም ብሎ በአዋጅ የከለከለ ሰውዬ ነው እዚህ ጋር የሚያወራው ወፉ። አይነፋም፣ አይሆንም። እሱ ራሱ መደራደር አይችልም። ሁለተኛ ይሄ በህግ አውጆ ከልክሏል ራሱ ብያለሁ። ሁለተኛው ነገር ምንድነው? የምርጫ ዘመኑ አብቅቷል። አሁን እኮ ፑቲን የሚለው መሰለህ እኔ ከዚህ ቅጅቢ ሰውዬ ጋር ተፈራርሜ ዞር ስል ከስልጣን መወገዱ አይቀርም ነው። የስልጣን ዘመኑ አብቅቷል። አብቅቷል ስልጣን ዘመኑ። በማርሻል ሎን እየመራ ያለው ይሄ ሰውዬ ፈርሞ አሁን ዞር ቢል ከስልጣን መወገዱ ያቀርማል። ቀጥሎ የመጣው ሰውዬ ፍርሚያውን ቢቀደው ምንድነው ማውራው? ከዚህ ሰውዬ ጋር መደራደር አልችልም ቢል ፑቲን ምክንያት አልተመረጠም አንድ ነገር ነው። ድርድር በአዋጅ ከልክሏል ብሎ ደግሞ የቀጣ አሁን ይኸውልህ ድርድር ማድረግ በአዋጅ የተከለከለ ነው ብሎ ያለ ሰውዬ እኮ ነው። በአዋጅ ከልክሏል ራስ ፈርሞ ራይት። እሺ ከዚህ በኋላ አሁን እሱ ተደራድሮ ፈርሞ ዞር ሲል ቀጥሎ የመጣው ሰውዬ በህግ አግባብ እኮ ነው የቀድሞ ፕሬዝዳንት በፈረሙት ህግ መሰረት መደራደር ክልክል ነውና የቀድሞ ፕሬዝዳንት የተደረገው ድርድር ተሰርዟል ብሎ ቢልስ ደግሞ ይልሃል ትራምፕ እስኪወገድ እንጠብቁት ነው እሱ የሚመጣው። ሶስተኛ መታየት ያለበት ነገር ወፊት ጸቡ እኮ ጦርነቱ የኔቶና የማን ነው? የሩሲያ ነው። ዩክሬን መደባደቢያ ሜዳ ናት። መደባደቢያ ሜዳው ዱቄት ነው እንጂ ተደራዳሪ ሊሆን አይችልም። ድርድሩ ያለው በአሜሪካና በፑቲን መካከል፣ በትራምፕና በፑቲን መካከል። ይሄ ዱቄት መጀመሪያ ኮሜዲያን ነው። ኮሜዲያኑን አንስተው ለሀገር መሪነት ያበቁት እንደ ፓሮት ያሉትን የሚደግም ሰውዬ ስለሆነ ነው። ችግር የሆነበት ምንድነው? ዶናልድ ትራምፕ ጋር ትናንት ሲሄድ ከእንግሊዞቹ ጋር ከአውሮፓዎቹ ከኢዩ ጋር ተመካክሮ እንደዚህ በለው እኛ እንደግፋለን ብለውት አሳምነውት መጀመሪያ ወደ ስልጣን ያመጡት እነሱ ስለሆኑ እነሱም ብለውት ነው ሄደው። ከዛ በኋላ ይሄ ነገር ከተከሰተ በኋላ ኢሚዲየትሊ ሲኤንኤን እና ቢቢሲ የሚያቀርቡት ዘገባ ተመልከት። ጆን ቦልተን መጣለ። ዋናው የዲፒሲ ፂማሙ የቀድሞ የዩኤን አምባሳደር የነበረው የትራምፕ የናሽናል ሴኩሪቲ አድቫይዘር የነበረ ሰው እነሱ መጡና ኤረን ወዲያው ማኒፑሌት ማድረግ ጀመሩ። ጄዲ ቫንስ ነው እንዲያደርገው ማለት ጀመሩ። እሱ ደግሞ በጣም እንዳለ እኔ ምን እንዳደረግኩ አላውቅም፣ አሜሪካ ምናምን ነገር ተመልሼ ከእናንተ ጋር ሳልቬጅ ለማድረግና ማነው ይሄ ግንኙነቴን ለማሻሻል ሞክራለሁ ምናምን ብሎ ማለት ጀመረ። አይሆንም ነው ነገሩ። የማይሆንበት ነገር ምን አለ መሰለህ? ሰውየው መጀመሪያ ያመጡት ያሉት ነገር እንዲል ነበረ። አሁንም ዶናልድ ትራምፕ ፊት ሄዶ ያለው ዛት ዲፕ ስቴት ብዬ የምልህና አውሮፓውያኖቹ ትራምፕን የሚቃወሙት ወገኖች ትላንትና ከያሉበት ተጣርገው ወጥተው ሚዲያው አጥለቀለቁት ማለት ይችላል። በእነሱ ይፈልጉት እና ያስባሉት ትራምፕን በአደባባይ ሂዩሚሌት እንዲያደርገው የተፈለገው። ሁለተኛ አንድ ነገር ይሄ ሰውዬ ይሄ አሁን ዘለንስኪ ወፉ ማለት ነው ሲጀመር የመደራደር አቅም እኮ የለውም። የመደራደር አቅም የለውም። ምን ለመሰለ ቱርክ ላይ ሄደው ተስማምተው ጨርሰው ፑቲን የስምምነቱ ወረቀት ፓራፍ አድርጎ ፈርሞበት ልኮት አጽድቆት ማለት ነው። ቦሪስ ጆንሰን መጥቶ እንዳትፈርም ብሎ ሲሆን ያስቆመው እሱ ልባት አሁን እዚህ ጋር ልክ ታፍ አይነት ነገር በቃ እንደ ጎበዝ መሪ ምናምን የሀገሬን ጥቅም አስከብራለሁ ብሎ ሲያወራ አንተ የተራ የሲኤንኤን እና ቢቢሲ ጋዜጠኛ ሲያወሩት የወረውን ነገር ሸምድዶ እኮ ነው እዚህ ጋር የሚሆነው። እዚህ ጋር ሰውየው ኔጎሼት የማድረግ አቅም እንኳን የለውም። ሰውየው ቦሪስ ጆንሰን መጥቶ ሌላው ፑቲን ፈርሞበት እኮ የቱርክ ውጭ ጉዳይ ሚኒስትር አድራሎ ጀፈሪ ሳክስ እኮ እዛው ነበርኩ ይላል እኮ ፕሮፌሰር ጀፈሪ ሳክስ ድርድሩ ላይ ተሳትፏቸዋለሁ ያወሩትን ይላል። ምንድነው መሰለህ አውርተው ተስማምተው ጨርሰው ፑቲን ፓራፍ አድርጎበት አጽድቆት እሱ ሊፈርም ሲል ቦሪስ ጆንሰን ሲሮጥ መጣና እንዳትፈርም አለ። የቀድሞ የእንግሊዝ ውጭ ጉዳይ ሚኒስትር ያ ሰውዬን የመሰለ ሰው አቁም ስለው የሚያቆም ሰውዬ ትናንት ትራምፕ ፊት ቆሞ እንደዚህ ሊያወራ ይችላል። ትራምፕን ስለማደገው ትራምፕ የተለየ ሰው ሆኖ አይደለም። የዩክሬን ጦርነት በለው እንደ ሀገር ህልውና ራሱ የተመሰረተው ምን ላይ ነው ብለህ ብትለኝ የአሜሪካ እርዳታ ላይ ስለሆነ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።